እጅግ በጣም ህገወጦችን ወደ ህጋዊ የማምጣት ስራ በከፍተኛ ሁኔታ ያመቻቸች ሲሆን በአሁኑ ሰዓት በተለይም በሳውዲ አረቢያ የሚገኙ ዜጎች የሚቻለውን እጅግ በጣም በተመቻቸ ሁኔታ ህጋዊ ለማድረግ በሐጅና በኡምራ የመጡም ከዚህ ቀደም በዚያራ የመጡትን ብቻ ቢሆንም በመንግስት ሚዲያዎች በይፋ ባይነገርም ነገር ግን ዜጎች በሐጅና በኡምራ የመጡትም የዚህ እድል ተጠቃሚ መሆናቸው ሲነገር በዛሬው ዕለት አንድ በሚገርም ሁኔታ ነገሮችን ወደፊት ሙሉ ለሙሉ በማጥራት ወደ እናንተ የሚያቀርብ ሲሆን በዛሬው ዕለት በውጡ ወደ ሀገር ቤት የወጣች አንዲት ኢትዮጵያዊ በህገወጥ ወደ የመን ወደ ሳውዲ አረቢያ ከገባች በኋላ ነገር ግን ሙከራ በማድረጓ በዛሬው ዕለት ኢቃማዋ ለመስተካከል ሚሴጅ መጥቶላታል። ይህንን ሁኔታ ምናልባት ቢጣቃዋን ከተቀበለች በኋላ ወደ እናንተ የማቀርብ ሲሆን ለብዙዎች እፎይታ ይሆናል። ከዚህ ቀደም አይቻልም የተባሉ ነገሮች ሁሉ በአሁኑ ጊዜ እጅግ በጣም በተመቻቸና ለዜጎች የሚጠቅም ሁኔታዎች እያየን ይገኛል። በመሆኑም በየዕለቱ ታዳግ ሚዲያን ተከታተሉ። ስለዚህ በኡምራ እና በሐጅ የመጣችሁ ከዚያራ ቪዛው ገንዘቡ ጨመር ያለ ቢሆንም ነገር ግን በህጋዊ መንገዱ አሁንም ቢሆን አሰርታችሁ ወደ ሀገር ቤት እየሄዱ ይገኛል። በዚህ አጋጣሚ የፓስፖርት ባይኖራችሁም የሚፈለገው ወይም ደግሞ ሁለተኛና ሶስተኛ ፓስፖርት ያወጣችሁ የሚፈለገው የመጀመሪያው የገባችሁበት ድሁልያ ነው። በድሁልያው ምን ያክል ከራማ እንዳለባችሁ ከማንኛውም መክተብ ቼክ ካደረጋችሁ በኋላ ወደ ጀዋዛት ከገባችሁ በኋላ ተምዲድ ይደረግላችኋል። ትኬታችሁን ቆርጣችሁ ከቤታችሁ ያለምንም ሁኔታ ከቤታችሁ ሻንጣችሁን እየሳባችሁ ወደ ሀገራችሁ ትገባላችሁ። ይህ ደግሞ ወደ ሳውዲ አረቢያ ለመንጣት ብታስቡ በኡምራም ይሁን በየትኛውም እንዲሁም በመኖሪያ ፈቃድ ለመንጣት ህጋዊ የሚያደርጋችሁ ይሆናል። ይህ ማለት የሳውዲ አረቢያ መንግስት እፎይታ ወይም ደግሞ ዜጎች በፈቃዳቸው ወደ ሀገራቸው እንዲሄዱ ይህንን እድል አመቻችቷል። እድሉን ተጠቀሙበት። ተመልካቾች እንግዲህ እንዳዳመጣችሁት መግቢያ ላይ ብዙዎቻችሁ የተለያየ ጥያቄ ከዚህ በፊት ስታነሱልኝ ስጠይቁኝ ነበረ ማለት ነው። በድጋሚ እንግዲህ ይሄ ቪዲዮ ልሰራ ተገድጃለሁ። እንዳዳመጣችሁት ነው። በደንብ ብላችሁ ልብ ብላችሁ አዳምጡ። መሄድ የምትፈልጉ እንግዲህ ቀራማ ያለባችሁ ወደ ቢሮ ሄዷችሁ ቢሮውን ማጣራትና መጠየቅ ይኖርባችኋል። ስንት ዓመት ቀራማ እንዳለባችሁ ያንን ቀራማ ከከፈላችሁ በኋላ ግን በሰላማዊ በመሆነ መንገድ ወደ ሀገር መግባት ትችላላችሁ። ህጋዊ ለምን አንዴ በተጀመረ ላይ አሻራ ከሰጣችሁ መልሳችሁ የመግባት እድላችሁ ዝቅተኛ ነበር። ነገር ግን አሁን እየተባለ እንደሚገኘው እንደውም ጊዜ ይፈጃል እንጂ ህገወጦች የሆኑ ሁሉ ወደ ህጋዊ የማምጣት ስራ እየተጀመረ መሆኑን አንዳንድ ኤምባሲ ውስጥ ያሉ ምንጮች እያመላከቱ ይገኛል ማለት ነው። ስለዚህ ይሄ ደግሞ በጣም መልካም ዜና ነው ማለት ነው። በተለይ ስደት ዓለም ላይ ኢቃማ ማሰራት ጀዋዛት ወይ ደግሞ ፓስፖርት ማውጣት የምትፈልጉ ብዙ እህቶች አላችሁ። በተለይ በባህር ገብታችሁ እዚህ ሀገር ውስጥ የምትኖሩ አሁን ላይ ህጋዊ የማድረግ መንገዱ ጊዜ ይፈጃል እንጂ ስራ ወይ ደግሞ ተግባር ላይ እንደሚውል ብዙዎቹ ይሄን መረጃ እያደረሱ ይገኛሉ ማለት ነው። ስለዚህ በትዕግስት ጠብቃችሁ በተለይ ግን አሁን ላይ በኡምራ በሐጂ በተለያየ የገባችሁ ያለባችሁን ቀራማ ብቻ ከፍላችሁ በሰላም መሄድ እንደምትችሉ ህገ መንግስቱ ፈቅዷል ማለት ነው። ስለዚህ ይሄንን እድል በመጠቀም እናንተም ወደ ሀገራችሁ መግባት ትችላላችሁ። ነገር ግን ይሄን ስትገቡ ግን አንዳንዶቹ ጀዋዛትም እንሰራለን ብለው ህገወጥ በሆነ መንገድ ፓስፖርትም እናሳድሳለን ለኛ ይሄንን አርጉ ገንዘብ ስጡ የሚሉ ብዙ የደረሱ መረጃዎች አሉ። እንደዛ አይነቶቹ ግን ገንዘባችሁ ሳትበሉ ጥንቃቄ ያደርጉ። በጣም በቻላችሁት መጠን ጥንቃቄ አድርጉ። አንድን ነገር ገንዘብ ከመክፈላችሁና ፓስፖርት የተለያየ ነገር ከማድረጉ በፊት ያ ምንጭ ከኔ የመጣው ህገወጥ ነው ቢሮ አለው መነሻና መጀመሪያው የት ነው? ደግሞ ትክክል ከቻላችሁ ደግሞ ትልልቅ ከተማ ያላችሁ ጅዳ፣ ሪያድ፣ መዲና የተለያዩ ቢሮ ሄዳችሁ ወይ ደግሞ የኢትዮጵያ ኤምባሲ ያለበት ቦታ ይህን መረጃ ብትጠይቁ ሊነግሯችሁ ይችላሉ። መክተብ ላይ የሚሰሩ እነሱም ሲነግሯችሁ የምትከፍሉት ህጋዊ በሆነ መንገድ ደረሰኝ ይዛችሁ ነው እንጂ ዝም ብላችሁ አይደለም። እኔ የደረሰኝ ከተማ ላይ ምንድነው እሱ የሆነ ልጅ ደውለው ማስታወቂያ አሰሪልኝ አሉኝ። እኔን ማስታወቂያው ምንድነው ስላቸው ፓስፖርት እናሳድሳለን፣ አዲስ ኤምባሲ እንሰጣለን፣ ወደ ሀገር እንልካለን ነበር ያሉኝ። ስለዚህ ይሄንን ተከትዬ ቢሮአችሁን ቅጡራችሁን ህጋዊ መሆኑን መረጃ ስጡኝና
እሱን ካየሁና ካረጋገጥኩ በኋላ እሰራላችኋለሁ በሚል ተስማማን። ያንን ሊያቀርቡ አልቻለም። ከዛ በኋላ የአንቺ ፓስፖርት ራሱ ፌል አድርጓል። ስለዚህ ለምን አናሰራልሽም? በምን መልኩ እኛ ከዚህ እንቀበልሻለን፣ ወደ ጅዳ ላኪ ያሉኝ። ያንን ምን አደረኩኝ እኔ ከነሱ ከመስጠቴ በፊት እናንተ ምንድነው የምትሰሩት? የትስ ናችሁ? ስራችሁ ምንድነው? ስለነሱም እንደማንኛውም ሰው ግል ስራ ላይ የሚሰሩ። ከዛ ግን እኛ ፓስፖርቱን ከተቀበሉ ምን ያደርጋሉ? ጅዳ መክተብ እንልካለን። ከዛ ስንት ነው ናቸው? 3000 ዩኤስዲ አስተያየት አድርገን 2500 ሪያል አሉኝ ማለት ነው። ከእንዲህ ያለ ሰዎች ግን እንድትጠበቁ ስል አደራ አሳስባለሁ ማለት ነው። እንዲህ ያለ ህገወጥ የሆነ መረጃ ደግሞ የምታሰራጩ ልጆች ጥንቃቄ አድርጉ፣ አይበጃችሁም። ምክንያቱም እዚያ ጋር ሰው ደክሞ ለፍቶ ነው ገንዘብ የሚያመጣው። ያንን ያለ አግባብ እንዲበትኑ አትፍረዱባቸው። ስለዚህ ይሄን ልላችሁ እወዳለሁ። ይሄንን መረጃ ከወደዳችሁት ደግሞ ለወዳጅ ዘመዶቻችሁ በተለይ በስደት ላሉ ልጆች አድርሱልኝ። ኩኪ ቲዩብን ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ስለነበረን ቆይታ አመሰግናለሁ።